አሁንም በድጋሚ ጨረቃዋ መታለች። እንደ ፀሐይ እያበራች እንደ ጨረቃ እያብረቀረቀች መታለች ቲክቶክ ላይ ማለት ነው። ግን ምንድነው እንደዚህ ያስቆዘመሽ? ምንድነው እንደዚህ ደግሞ ምንድነው እንደዚህ አይነት ዘፈን በቃ ላንጫጫቸው ነው አይደለ? ላንጫጫቸው ትንሽ በቃ ላሳስባቸው፣ ላስጨንቃቸው ነው አይደለ? እንደዚህ አይነት ነገር ፖስት ስታደርጉ የጨረቃ ፋሚሊ መቼም እንደምንጨነቅ አይጠፋችሁ። ለማንኛውም እንዳትሳቀቁ ማለት የፈልጋችሁትን ፖስት የማድረግ መብት አላችሁ። ግን አንዳንዴ የሆነ የሚያሳስብ ነገር ፖስት ስታደርጉ ደግሞ መጨነቃችን አይቀርም መቼም። ስለ እናንተ የእናንተ ፍቅር ይዞ ሲያናውዘን ግራ ያጋባል እኮ መላ ያጣለት ፍቅር። ሰው እንዴት ባልና ሚስት አፍቅሮ መከራ ያያል? ኧረ በፈጣሪ ወይ እውነቴን ነው። ጨረቃ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? በድጋሚ ተመልሼ መጥቻለሁ። ሀይሚዬ እንግዲህ ተከዝከዝ ቆዘምዘም እንዶ ለነገሩ ተክዛም ቆዝማም ውበቷ በቃ ያው ነው እንዳበራ ነው። በነገራችን ላይ አንድ ነገርን የምረዳው ነገር አለ ማለት ሴትነት ከጨዋነት ጋር ከመልካምነት ጋር ከእርጋታ ጋር ከአስተዋይነት ጋር ሲሆን እንዴት ነው የሚያምረው! እንዴት ነው በቃ ውበቱን የበለጠ የሚደፋው። እና ይህንን ደግሞ በትክክል ሀይሚዬ ላይ እያየሁት ነው። በጣም የሚገርም ከመልካምነት ጋር ሴትነትን ብቻ ሴትነት ሁሉም ሰው ላይ ውበት ነው። ሴትነት ከላይ የተሰጠን ትልቅ ውድ ስጦታ ነው እና ግን ደግሞ ሴት ሁሉ ሴት አይደለም። ይሄ ማለት አሉ አንዳንድ ሴትነትን የሚያስረክሱ ሴቶች ማለት ነው። ሴትነትን በጣም በቃ የሚያስረክሱ ልክ ሴትነት ሳይሆን እኛ ወንድ እንሁን እንደ ወንድ እንሁን ባህላቸውን የሚረሱ ወጋቸውን የሚረሱ ብዙ ሴቶች አሉ። ሴትነት ዝቅ እንዲል የሚያደርጉ ሴቶች ማለት ነው። እና ሀይሚዬ ደግሞ እንደምታውቋት ሴትነት ከመልክ ጋር ከውበት ጋር ከመልካምነት ጋር ከስነ ምግባር ጋር በቃ እሷ ላይ እንደ ጨረቃ ደምቆ ይታያልና ከሌላ ሰው ባይሽም ለማመን ይከብደኛል አፍቃሪሽ ነኝና ምናምን የሚል ዘፈን አየው። ደግሞ ዛሬ ሀይሚዬ ምን እሺ ነው? ምንድን ነው? አታስጨንቂን። ምን ተፈጠረ ደግሞ? ከሌላ ሰው ባይሽም ለማመን ይከብደኛል አፍቃሪሽ ነኝና ነው የሚለው። እንግዲህ ማዲንጎ ነው አይደል? ማዲንጎ አፈወርቅ ነፍሱን ይማረውና በጊዜው ተክዘንበታል፣ በጊዜው ቆዝመንበታል፣ አልቅሰንበታል፣ አፍቅረንበታል። ዘፈን በነገራችን ላይ ዘና ከማረጉ ባለፈ መልእክትም ያስተላልፋል። ዘፈን እጅግ በጣም መልእክት አስተላላፊ ነው፣ ከእንትን ባለፈ ማለት ነው። በተለይ ለአፍቃሪዎች እንደውም ብዙ ጊዜ እናቴ ምን ትለኛለች መሰላችሁ ነበር? ብዙ ዘፈን አታዳምጪ አፍቃሪ ትሆኛለች ትለኝ ነበር። እንዳለችውም ዘፈን ወዳጅ ሆኜ ስሟዘዝ ኖሬያለሁ። እግዚአብሔር ይመስገን አፍቃሪ ልብ ስላለኝ ደስ ይለኛል እንጂ አይከፋኝም። ምክንያቱም ማፍቀር መታደል ነው፣ ጸጋ ነው። እና ጨረቃዎቼ እናንተ የፍቅር ተምሳሌቶች ናችሁ፣ የሚዲያው መሪ ናችሁ። አንዳንድ ነገሮች ከትናንት ወዲያ ጀምረው ሲወሩ ሰምቻለሁና ችላ ብዬም ዝም ብዬ ያለፍኩትም ማን ስለሆኑ ምን ስለሆኑ ነው እነሱ ሀይሚ ላይ ይሄንን የሚያደርጉት? እነማን ናቸው ይሄንን የሚያደርጉት? ምን ማንን ተማምነው ነው? ምን አይነት ሞራልና ድፍረት ቢኖራቸው ነው? ዝም ብለው ቱሪናፋ ፕሮፓጋንዳ ሲነው ሊነፉ ነው ብዬ ስላሰብኩ ነው ንቄ ዝም ያልኳቸው ማለት ነው። ብዙ ምንድነው አዲስ አበባ እየተፈለገች ነው ሀይሚን ሊሆን ለማጥቃት ሀይሚን የሆነ ነገር ለማድረግ ገለመሌ እያሉ ሲያወሩ ነበርና እኔ ደግሞ እንደምታውቁት የሆነ ወሬ ችኩል ብሎ ማውራት አልወድም፣ ማራገብ አልወድም። አሁን ደግሞ ቆዝምዝም ብላ መጣችና ምናልባት ይሄን ነገር ሰምተው በነገራችሁ ላይ እኛ የሆነ ነገር በሰማን ቁጥር እየወጣን ካወራን ወይ እየወጣን ከተናገርን አንደኛ ለነሱ ፕሮፓጋንዳቸው
ስራ ላይ ወይም ተግባር ላይ ዋለላቸው ማለት ነው። ስራቸው መቼም ሀይሚን አግኝተው የሆነ ነገር ያደርጓታል ይነኳታል ማለት አይደለም። ግን በወሬ ደረጃም ቢሆን ቢያንስ እሷ ለምን እንዴ ምን አረጓቸው? እንዴት እንደዚህ ያስባሉ? እንዴት እንደዚህ ይደረግብኝ? ምክንያቱም ልጅቷ ንጹህ ናት። ምንም ሰው ላይ የሰራችው ክፋት የለም። ሰው ላይ ያደረሰችው በደል የለም። ከመሬት ተነስቶ ሰው እንደዚህ ሲላት እንዴ ምን አደረግኩኝ? ለምን? እንዴት? ወዴት? እኔ መኖር አልችልም እንዴ? በቃ እንዴ በተፈጠርኩበት ምድር ወዴት ሄጄ ልኖር አይነት ነገር ብላ እንድትጨነቅ፣ እንድትበሳጭ፣ እንድትናደድ ያደርጋል። ገባችሁ? ይሄ ደግሞ ትልቁን ነገር የምንወጣው እኛ ቶሎ ብለን አጀንዳ ይዘን የምንወጣው ሰዎች ናቸውና በነገራችን ላይ አልፏል ብዬ ነው አሁን እኔ ራሱ ማወራው። ከ4 ቀን በፊት ላይቭ ላይ ቁጭ ብሎ እንደዛ ብሎ ሲያወሩ ነበረ። ስክሪን ሪከርድ ራሱ የተወሰነ ሪከርድ አለኝ፣ ግን ሪከርድ አድርጌ ያስቀመጥኩት ግን አልፖስትም። ለምን አሰፋላችኋለሁ? ነቄ መተው እያለ ሁለተኛ ለምን እኛ ባወራን ቁጥር እሷ ጋር ይደርሳል ነገር፣ እሷ ደግሞ ልትጨነቅ ለምን ቦታ ለመስጠት ነው ብዬ ዝም ያልኩትና በመጀመሪያ ኃይልና ጉልበት ያለው ፈጣሪ ጋር ነው። ሀይሚዬ ደግሞ ፈጣሪ ያላት ፈጣሪ ነው የሚጠብቃት። እስካሁንም እዚህ ያደረሳት ፈጣሪ ነው። እንደ ሰውማ ቢሆን ሀይሚ የት በደረሰች ነበረ። ሰባብራችሁ ቀነጣሳችሁ እስካሁን ጥላችኋት ነበር። ግን ቅዱስ ሚካኤል አለ፣ የራማው ንጉስ አለ፣ ቅዱስ ገብርኤል፣ ቅዱስ ሚካኤል አይተዋቸውም። ፈጣሪ ይጠብቃታል። የዋህ ናቸው። ቡቡዬ ራሱ ትላንትና ፖስት ያደረገው ላይ ፈጣሪ የሾመውን ማንም ያወርደው ብሏል። እውነት ነው። ፈጣሪ የሾመውን ማንም ሊያወርደው፣ ማንም ሊያንቀሳቅሰው፣ ማንም ሊነዳው አይችልም። ማንም ሊነዳው አይችልም። እነዚህን ልጆች ደግሞ ያነገሳቸው፣ የወደዳቸው፣ ያከበራቸው፣ ግርማ ሞገሱን ያለበሳቸው ፈጣሪ ነው። ስለዚህ የሰው ልጅ ደግሞ ፍጡር ነው። ስለዚህ የእግዚአብሔር የሰጠውን ደግሞ ሰው ምንም ሊያመጣ አይችልም። ምንም ማለት ነው። እና መድኃኔዓለም ለእናንተ ክፉ ያሰቡትን በሙሉ ለራሳቸው ያደርግላቸው። ለእናንተ ያቀዱትን ሴራ ለራሳቸው ያደርግላቸው። ሌላ ምንም ማለት እናንተ ደግነቱ እያያችሁ እናንተ ንግስ ትላላችሁ። እንዶ ስግጥ ፍምስ ብሏል አዶናይ። ስግጥ ፍምስ የሚለው ላይ ግን በነገራችን ላይ አሁን ላይ ተከልክሏል። ያው ህገ ወጥ ሆኗል። በህግ በኩል እንዲከለከል ተደርጓል። ስለዚህ ስግጥ ፍምስ የሚለው ነገር አቁሙ። በነገራችን ላይ ስግጥ ፍምስ በሁለት አይነት መንገድ በመልካም ስንተረጉመው ስግጥ ፍምስ ማለት ሰግጡ ማለት አይደለም፣ ድፈሩ ማለት ነው። ድፈሩ፣ በቃ በራሳችሁ ኮንፊደንስ ይኑራችሁ ማለት ነው። በመጥፎ ደግሞ ህዝቡን ደድብ እያለው ነው የተባለው። ደድብ በቃ እያለው ነው፣ ሰግጥ እያለው እና ሁለት አይነት ትርጉም ነው የሰጠውና ብቻ የሁላችንም እንዳስተሳሰባችንና እንዳያመለካከታችን ይለያያል። ምን ተረጉመው ትርጉምምና ደህና ሁሉ እንወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ደግሞ አድርጉኝ። ምን ችግር አለው? በቃ ሰብስክራይብ አድርጉኝ።